ሮቤል ስንት ጊዜ እጅ ከፈንጅ ተይዞ ስንት ጊዜ ሸወዳቸው። ዛሬ ላይ ሉሀና የሮቤልን ክፍል መፈተሽ አለብኝ፣ አዎ ከሱ ክፍል አንዳች ነገር አላጣም አለች። በሌሊት ተነስታ ወደ ክፍሉ ማመራች። በሩንም አንኳኳች። ሮቤል በኩል በሌሊት ተነስታ የመጣችው ሚራ ነበር የመሰለችው። ሚራ የኔ ፍቅር እየጠበኩሽ ነው፣ በጭራሽ እንቅልፍ አልወሰደኝም፣ ቶሎ ክፈችና ግቢ፣ ይኸው በሩንም አልዘጋሁትም ይላታል። ቆማ በጨለማ ውስጥ ሆና ታዳምጥ ነበረ ሉሀና። እስካሁን በር ከፍታ ወደ ውስጥ ትገባለች። መብራቱን አብርቶ ሲመለከት ግን ካጠገቧ የቆመችው ሉሀና ነበረች። ሮቤል በጣም ደነገጠ። ምንም እንኳን ይህ የተናገረውን ነገር ነገ ቅዠት ነው ብሎ ማስተባበሉ የማይቀር ቢሆንም ዛሬ ላይ ግን ከሚራ ጋር ድብቅ የፍቅር ግንኙነት መኖሩን በግልጽ አወቀች። ሉሀና ክፍል 6 ምን አዲስ ነገር አለ? አብረን እንከታተላለን። ባለፈው ክፍል ሉሀና ሴሙን ከሮቤል ክፍል ነው ያገኘሁት፣ እስኪ ሮቤል ልጠይቀው በማለት አድናንን አስፈቅዳ ወደ ክፍል ታመራለች። ሆኖም ተከታትሏት አብሮ አድናን ይሄዳል። ነገር ግን የእነሱን ኮቴ የሰሙት ሮቤልና ሚራ ወዲያውኑም እየተሯሯጠች አልጋ ስር ትደብቃለች። የነ ሮቤል አልጋ አስከሬን ይደብቃል። እንዲያ ሲል ደግሞ ሲባልጉ ወዲያውኑ ሯሩጠውም ይደበቁበታል። እንግዲህ በዚህ አማካኝነት ራሳቸውን ከጥቃት መከላከል ችለዋል። ወደ ክፍል ተያይዞ የገቡበት ሮቤልም ሁለታቸውን አንድ ላይ ሲመለከት በጣም ደነገጠ። ምን ሆናችሁ ነው በማለት ጠየቃቸው። አድናን ወንድም የሆነ ኮሽታ ስለሰማን ደህና ነህ ወይ? ልንረዳህ የምንፈልገው ነገር አለ በማለት ይጠይቀዋል። አይ ምንም ነገር የለም ደህና ነኝ፣ ለለባብስና ወደ ሳሎን እመጣለሁ ሲልም መለሰላቸው። እኔ አድናንና ሉሀና ወደ ሳሎን ይመለሳሉ። ሚራ ከተደበቀችበት ካልጋ ስር በመውጣትም ይሄውልህ አይሆንም እያልኩኝ ዛሬ ለጉድ ጥለኸኝ ነበረ፣ እባክህን ሁለተኛ እንደዚህ አይነት ነገር አታድርጋለችው። ተርበተበተችን። በተለይ ሉሀና ወደዛ ክፍል እየገሰገሰች አድናንን አስከትላ መምጣቷ እሷን አንዳች ነገር ማድረግ አለብንን እያለችም ዛተችባት። የሉሀና ጭንቀት ለአድናን ተጋብቶበታል። ማለትም እስኪ ወንሱ ምንድን ነው ንገሪኝ፣ ምንድን ነው የምትፈልጊው ይላታል። እኔ የምፈልገው እህቴና እህቴን ብቻ ነው፣ ከሮቤል አንዳችም ነገር የለኝ። ደግሞም ሴሙን መኝታ ክፍል ስላገኘሁት ምናልባትም አንተ የማታውቀው ሮቤል ጋር በተያያዘ አንተ የማታውቀው ድብቅ ነገር አለ በማለት ለአድናን ነገረችው። አድናን ግን ተይ ወንድሜ እንደዛ የሚያደርግ ሰው አይደለም እያለ ለወንድሙ ለመከላከል ሲሞክር፣ በእርግጥ ይገባኛል ወንድምህ ነው፣ ስለሱ መጥፎ ነገር ብናገር ማመን አትፈልግም፣ ቢሆንም ግን እውነታውን እየመረረህም ዋጠው አለችው። እርግጥ አድናን የሉሀናን ሁኔታ ከሰማ በኋላ ግን እንዲህ በዋዛ ሊተዋት አልፈለገም። ይልቁንስ ህመሟ ተጋብቶት አብሮ እንቅልፋቱ ሲምሰለሰል ማደር ከጀመረ ሰንበትበት ብሏል። እንዲሁ ሉሀና በራሷ አይን ምግብ መብላት አልፈልግም እያለች እህቷን እያሰበች እዛ ቤት ጾሟን እየዋለች እያደረች ነው። እሷን ተከትሎ እንዲሁ አድናንም ምግብ አልበላም ሲል በመካከላቸው ሮቤል አድናን ከሉሀና ድብቅ የፍቅር ግንኙነት ሳይኖረው አይቀርም፣ በጣም ተቃቅፈው ሲያወሩ ነበረ እያለም ሚራ ነገራት። ሚራ ይሄኔ በጣም ተናደደች። ምን ነው መቀናቱ ነው እንዴ ይላታል። እንደዛ ከሆነማ እንደውም ለኛ ጥሩ አጋጣሚ ነው፣ ምክንያቱም እነሱን ጥፋተኛ በማስደረግ ራሳችን ነጻ የምናወጣበትን ነገር እናመቻቻለን ስትልም ለሮቤል ነገረችው። ሚራ አሁንም ሉሀናን ለምን ከራሴ አትወርጅም፣ ለምን አትተይኝም እያለች እየጨቀጨቀቻት ነው። እውነቴን ነው የምልሽ፣ አንድ ነገር እንድታደርግልኝ ብቻ ነው የምጠይቀው፣ ምክንያቱም ይህንን ሴም ካርድ ያገኘሁት ከሮቤል ክፍል ነው፣ እንዴት ሊገኝ ቻለ? እሺ ሴሙን ስጭኝና አንድ መፍትሄ እንፈልጋለን አለቻት። የዚህን ጊዜ ሉሀና እውነት ስለመሰላት የያዘችውን ሴም አሳልፋ ለሚራ ሰጠቻት። ሚራ ሴሙን ይዛ ወደ መኝታ ክፍል ገባች። ሮቤልን በጣም ሰደበችው። ለምን ትንዘላዘላለህ? ይህን ሴም አውጣና ሰብረጣል አለችው። እንዴት ልታገኙ ቻልሽ? በማለትም ሴሙ ገና እጁ ሲገባ በጣም ደነገጠ። ይሄኔ ሉሀናን ነው እንደምንም አታልዬ የተቀበልኳት፣ በዚህ ሴም ምክንያት ችግር ውስጥ እንግባ እንዴ አለችው። ሮቤልም ይህንን ሴም ቀምተሽ ስላመጣሽልኝና እጄ እንዲገባ ስላደረግሽ በጣም ነው የማደንቅሽ። አየሽ አሁን ከኔ ብዙ ነገሮች እየተማርሽና ለችግሮች መፍትሄ እየፈለግሽ ነው። ለጫት ዘዴያችን ማመቻቸትሽን በጣም አደንቃለሁ። እናም ወደፊት እንደዚህ አይነት ስልታዊ የሆነ መንገድን እንድትከተይ እፈልጋለሁ ሲልም በሚራ በጣም ተደነቀባት፣ አመሰገናትም። ሁኔታ እርስ በርሳቸው ሲመሰጋገኑ ቆዩ።
ባላቸው ድብቅ የፍቅር ግንኙነት ምን ያህል ሁለቱም ደስተኞች እንደነበሩም ተገላለጹ። በተለይ በሆዷ ጽንስ የያዘችለት የመሰለው ሮቤልማ እስከ መቼ ድረስ ወልደሽ እያለ እስከምትወልድ ድረስ እንደቸኮለም ሲናገር ነበረ። ሉሃና ሴሙን ለሚራ አሳልፋ ከሰጠቻት በኋላ ቆይ ለምንድነው አዲስ ነገር የማላውቀው? እህቴ ሳራ ምን በልቶ ሲሆን ትላለች። ብዙ ጊዜ ስለ እህቷ እያሰበች እየተጨናነቀች ይመለከታት አድናን አይዞሽ ሁሉም ነገር መፍትሄ ያለው እያለ ከጎኗ ሆኖ ሲያበረታታት የተመለከተችው ሚራ ግን ምንድነው ከዚች ልጅ ጋራ ምንድነው ያለህ ድብቅ ግንኙነት በማለትም ክፉኛ እየሰደበችው ነው። እሱም ምን አይነት ድብቅ ግንኙነት ይኖረኛል? ያው ባለ ትዳር ነኝ፣ ስለዚህ ሚስቴን ትቼ የት ልሄድ እችላለሁ ብሏታል። እና በዚህ ሁኔታ መፍትሄ ስታጣባትም በመጨረሻ የሰጠቻትን ሴም መመለስ እንዳለባት ሚራን ትጠይቃታለች። ይኸውልሽ ሮቤል አንድ ነገር ሊያደርግ ይችላልና ሴሙን ስጭኝ ከኔ ጋር ይቀመጥ አለቻት። ሴምሽን የት እንደጣልኩት አላውቅም፣ ነፍሰ ጡር ከሆንኩ ወዲህ ብዙ ነገሮች ተቀያይረውብኛል፣ እናም ማስታወስ አልቻልኩም በማለት ሸመጠጠቻት። ይህኔ እንደውም ጽንሷ እያወካት እንደሆነና ጤነኛ ስሜት እየተሰማት እንዳልሆነ ለማስመሰል ሞከረች። ሉሃናም ነገሩን ባላይ ያለፈችው ታዲያ ወደ ሮቤል በመሄድም አሁንም ሴሙን እያለች እየጠየቀቻት እንደሆነና ከዛም ምን ማድረግ እንዳለባቸው እየተመካከሩ ነው። ስለ ሳራ ጉዳይ አንስቶ ሲያወራ ወይስ እንደሷ እንግደላት እንዲህ ይላል። አይ እንደዛ እንኳን አይደለም፣ ምክንያቱም ሳራ ከሞተች በኋላ ሰላሜን አጥቻለሁኝ። ከአሁን አሁን የሚሰማ ምስሉ ታይቶኛል። እናም ሁለተኛ እንደዚህ አይነት ስህተት መስራት የለብንም። ተረጋግተን ማሰብ ይኖርብናል። ይህንን ቤት ትታ ብን ብላ እንድትጠፋ ማድረግ አለብን። ካለበለዛ እህቴ እህቴ እያለች እየተጨቃጨቀች አታስቀምጠንም። በዛ ላይ ደግሞ የኛን የድብቅ የፍቅር ግንኙነት ልታገኘንም ትችላለች። ክትትሏ የዋዛ አይደለም፣ ምርምሯ በጣም አደገኛ ነው ይላሉ። እንግዲህ የሉሃና ጉዞ እያስፈራቸው ሮቤልና ሚራ ና ላይ አንዳች ተንኮል መስራት እንዳለባቸው አስበዋል። አድናን ምግብ ከበላ ሰንበትበት ብሏል። እናም ሰሞኑን ምን ሆነ ነው ምግብ እየበላህ አይደለም አለችው። አድናንም ምግብ እንዳላስፈለገው ይመልስላታል። በእርግጥ አይፈረድብህ፣ አዲስ ፍቅር እንደዚህ ያደርጋል። ከሉሃና ጋራ ድብቅ የፍቅር ግንኙነት እንደጀመራችሁ ደርሼበታለሁ አለችው። በሐሰት የተከሰሰው አድናን ክፉኛ ደነገጠ። እሱ እንደሆነች የሚያምነው አድናንም ሰዓቱ ምሽት ሆነና ሊያቅፋት ፈለገ። እሷ ግን እንዳትነካኝ ስትል አስጠነቀቀችው። ሉሃና በበኩሏ ከመኝታ ክፍሏ ሆና በጭራሽ መተኛት አልቻለችም። ቁጭ ብላ እየተመሰለሰለች ነው። የእህቴ ነገር ትላለች፣ አሁንም ታወጣለች ታወርዳለች። ነገር ግን አዲስ ነገር የሰማችው የለም። ብቻ ግን ከሮቤል አንዳች ነገር አለ። አሁን ሄጄ መኝታ ክፍሉን መፈተሽ አለብኝ አለች። በሌሊትም ተነሳች። ሄዳ ወደ በሩም ተጠጋች። አንኳኳችም። ይህን ኮቴ ሰማው። ሮቤል ግን የኔ ሚራ ነግቢ፣ እየጠበቅኩሽ ነበር የኔ ፍቅር፣ አልተኛውም፣ ቶሎ ክፈችና ግቢ እያላት ሚራ የመሰለችው ሮቤል በጉጉት እየጠበቃት ነው። ነገር ግን በር ላይ ቆማ ስታዳምጥ የነበረችው ሉሃና ነበረች። ሉሃና በሩን ከፍታ ገባች። መብራቱን አበራ። ሉሃና እንደሆነችም ተመለከተ። ክፉኛ ደነገጠ። በቁሙ ነበረ ድርቅ ያለው። በጣም የሚያስገርም ነው። እንግዲህ በባለፈው ክፍል አልጋ ላይ ሁለታቸውም ተኝተው አድናንና ሉሃና ተያይዘው ወደ መኝታ ክፍል በሚያመሩበት ሰዓት እጅ ከፈንጅ ተያዙ ብለን አስበን ነበረ። ነገር ግን የሰው ልጅ ተንኮል ካሰበ እስከምን ድረስ ይራመዳል ካልን አልጋ ስር በመወሸቅ ራሳቸውን መከላከልና አሁንም በብልግናቸው ቀጥለውበታል። ወንድማማቾች ጠብዬ ዘራሽ ነው፣ ይህን ቤት ለቀሽ መውጣት አለብሽ እየተባለች አለችው እውነት ያላት ሉሃና አሁንም ፍትህ ሳታገኝ እጅ ከፈንጅ እየያዘችው፣ ነገር ግን ፊት ለፊቷ እየከዳት በውሸቱ ቀጥሎበታል። በጣም ይገርማል። እንዲህ ፊት ለፊት ቆሞ እንደሄደ እየተመለከተችው አንተ ግን ቆመ መሄድ ትችላለህ፣ ለምንድነው የምትደብቀኝ እያለች እሱን እያስጨነቀችው ሳለ ግን ያየሽው ብዥታ እንጂ በትክክል እኔ አይደለሁም፣ የኔ ህይወት ስመኘው የኖርኩት ነው። እናም ቆሜ መሄድ እፈልጋለሁኝ። ለማንኛውም መልካም ነገር ስለተመኘሽልኝ አመሰግናለሁ እያለ እየከዳት ይገኛል። ይህንን እውነት ለአድናን ለማሳመን በጣም ለፋች፣ ጣረች። ነገር ግን አድናን እየሰማት አይደለም። ስለዚህ ያላት የመጨረሻ አማራጭ እያየችም ቢሆን እውነታውን ራሷ እስከ ጥግ ድረስ ትጋፈጣለች እንጂ አድናንን ለማሳመን ግን ከንቱ ድካም እንደሆነባት ተስፋ ቆርጣለች።
ሉሃና ዙሪያ ገባዋን ከተመለከተች ብዙ የምታሸንፍባቸው መንገዶች አሉ። ሮቤል ሲራመድ ሲንቀሳቀስ ስልኳን በማስተካከል በሞባይል ካሜራዋ ቀርጻ መያዝ፣ ጋር ሲላላጡና ሲተቃቀፉ ያየችውን ነገር እንዲሁ በቪዲዮ ቀርጻ ለአድናን ማሳየት፣ እነዚህ ነገሮች እውነታውን እንዲወጣላትና እሷም የእህቷን ፍትህ ልታገኝ የምትችልበት አጋጣሚ ሊፈጠር ይችላል። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ሉሃና ክፍል 6 ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።